ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን ዘጋልሻለሁ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ጋርም ሰው ደረሰ። ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሪስ እንድትይዥ አደርግሻለሁ። ከአሁን በኋላ ቁጭ ብዬ ስትሰርቢ የምትሳደብልሽ እንዳይመስልሽ። እነዚህም በቁም ሳልቀራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው የማየን ችግር ውስጥ እንዲገቡ የምታደርገው? እንኳን ለትቻት እፍ ብላ ስራስኩ ትወርቃለች። አውቃለሁ። በምግብ ብዛት የጠረቃ ሰውነት ነው ያለሽ። ያገኘሽውን ነገር እየበላሽ ሰውነትሽን ስተወፍሪ አይምሮሽ ራስተሽ ይኸው ቀንጭሯል። ይኸውልሽ ሀሳብሽ ሁሉ የቀጨጨ ነው እያለችሽ ነው። አሁንስ መፍራት ጀመርኩ። ዮዲት ጉዲት የለኮሰችው እሳት ጦርነቱ እንደቀጠለ ይገኛል። አቶ አስቻለው ከወንዶሰን ጋር ፍጥጫ ውስጥ ገብቷል። እንግዲህ በቦክስ እየተያያዙ ይገኛሉ። አለምና ፀሐይም ከባድ ጥል ውስጥ ይገኛሉ። ይሄ ደግሞ በአስቻለው የተነሳ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ተወዳጁን የእናት ግፍ የሚለውን ድራማ ይዤላችሁ መጥቻለሁ። አዳዲስ ነገሮች ተፈጥረዋል። አስቻለው እናቴን እንድትናገር አልፈልግም፣ እቤት ድረስ መጥተህ እንዴት እናቴን ትናገራለህ? ካንተ ማን ስለሆንክ ነው? በማለት እቤት ድረስ ሄዶ ከወንዶሰን ጋራ ብጥብጥ ይዟል ማለት ነው። ዮዲት ጉዲትም ከቤት ተባራ ትገኛለች። እናቷም ደግሞ ቤቴ እንድትቀመጪ አልፈልግም፣ ከቤቴ ውጪ፣ አንቺ የተረገምሽ አመዳም እያለ ትገኛለች። ዮዲትም ታዲያ የአመዳም ልጅ ያው አመዳም ነው የሚሆነው፣ ከዚህ ቤት አልወጣም፣ ይሄ ቤት የአንቺ ቤት ብቻ አይደለም የአባቴን ቤት ጭምር ነው እያለች እናትና ልጅ እንግዲህ ከባድ ጭቅጭቅ ውስጥ ገብተዋል። እውነት ለመናገር እናትና ልጅ ሳይሆን የሚመስሉት ጠላትና ጠላት ነው የሚመስሉት። ዮዲትና ወይዘሮ ወርቄ እንግዲህ በጣም ሲጨቃጨቁ የእናትና የልጅ ብሎ መጥራት ከምንም በላይ በጣም የሚከብድ ነገር ነው። ልጅ እናቷን በዚህ ልክ ከፍ ዝቅ ስታረግ ስታዋርድ ማየት ያማል። እናትየዋም እንግዲህ ወይዘሮ ወርቄ የሰው ስብዕና የሚባል ነገር የላትም። ለራሷ ክብር የላትም፣ ለልጇ ክብር የላትም። እንግዲህ ልጇ ተንኮልን ሁሉ የተማርኩት ከአንቺ ነው እናቴ፣ ስለዚህ ያንቺ ልጅ ሆኜ መልካም እንዴት እንድሆን ትጠብቂያለሽ እያለች በተደጋጋሚ ስትመልስላት የነበረው ምላሽ ይሄ ነው። ታዲያ ወንዶሰን ቤት ድረስ ሄዶ እንዴት እናቴን ለመግደል ሙከራ ታደርጋላችሁ? አለቃችሁም፣ ሁላችሁንም እገላችኋለሁ ብሎ ነበረ። እያስፈራራ ይገኛል። አማትየዋን ከክብሯ ዝቅ አድርጎ መጀመሪያ መቼስ ከክብሯ እየወረደች እና እየተዋረደች ናት። አንገቷን ሲጥ አድርጎ ይዞ አንቺ እንዴት እናቴን ለመግደል ሙከራ ታደርጊያለሽ? አንቺና ያቺ አመዳም የሆነች ልጅሽ እናቴን ለመግደል ስትተባበሩ ነበረ በማለት እንግዲህ ሊገላት ነበረ። ታዲያ ይሄንን የሰማው አስቻለው ደግሞ ቤት ድረስ እናቴን እንዴት መተክ ታስፈራራለህ? አንተ ማን ስለሆንክ ነው በእናቴ ላይ የዚህን ያህል የምትናገረው? እናቴ ምን አድርጋሃለች? ለእናቴ ክብር ሊኖር ይገባል። ጭራሽ ቤት ድረስ መተክ እናቴን በዚህ ደረጃ እንድትናገር አልፈልግም ብሎ እንግዲህ አስቻለው ከወንዶሰን ጋር በጣም ከባድ የሆነ ጸብ ውስጥ ገብቷል። ለቤት ድረስ ነው የሄደለት። ከዚህ በኋላ መተክ እናቴን አንድ ነገር እንድትላት አልፈልግም፣ ከእናቴ ላይ እንድታርፍ ፈልጋለሁ። ዮዲትን ከሆነ ሚስትህ ናት፣ እንደፈለክ ማድረግ ትችላለህ፣ ከፈለክም መፍታት ትችላለህ፣ በእናቴ ግን ቀልድ አላቅም ነበረ ሲል የነበረው። ወንዶሰንም ታዲያ በእኔ እናትስ ቀልድ አለ ሆይ? የኔ እናት መሞት አለባት? ለአንተ እናት የዚህን ያህል የምትቆረቆር ከሆነ እኔስ ለእናቴ የማልቆረቆር ይመስልሃል ወይ? ለእኔም እኮ እናቴ ናት። ያቺ እናትክና እህት ተብዬዋ ምን ሲያረጉ እንደነበር አላየክም? አታውቅምና ነው ወይ እንደዚህ ብለክ የምትናገረኝ? የኔ እናት መሞቷ ተገቢ ነው ወይ? በአንተ እናትና በዛች በጉደኛ እህትክ እናቴ ስትገደል ይሄ እንደ ቀላል ነገር ነው ወይ ሊታይ የሚችለው ነበረ። እንግዲህ የወንዶሰን ጥያቄ
እኔ ነገሩ ቀላል ነው እያልኩኝ አይደለም፣ እንደዛ ከባድ ነገር እንዳደረጉ አውቃለሁኝ። ግን ታዲያ እናቴን መተክ እንድትናገር አልፈልግም። ይህን ሁሉ ስታደርግ የነበረው ደግሞ ዮዲት ናት። ስለዚህ ተጠያቂዋ ለሁሉም ነገር ሚስትህ ናት እንጂ እናቴ አይደለችም ነበረ ሲለው የነበረው። እናት ተብዬዋ ናት መድኃኒትን አውጥታ ስትሰጣት የነበረው። ሁለቱም አንድ አይነት ናቸው። እነሱ ሁለቱ ብቻም ሳይሆኑ አንተም ጭምር ያው እንደነሱ ነህ። ሁላችሁም ተመሳሳይ ባህሪ ያላችሁ ነፍሰ ገዳዮች፣ አስመሳዮች፣ ውሸታሞች ናችሁ እያለ ወንዶሰን በጣም እንግዲህ ከአስቻለው ጋር በዚህ ተናግሬ ዝም እምል እንዳይመስልክ፣ እናቴን ለመግደል ሙከራ ያደረጉትን እኔም እነሱን ገድዬ አሳይሃለሁ። በቅርቡ ስለምታሰር ስለምንም ነገር መረጋጋት አይጠበቅብኝም። ያሰብኩትን ነገር አሳካለሁ እያለ ይገኛል። ወንዶሰን እንግዲህ ሀሳቡ በዚህ ሰሞን ውስጥ ወይ እኔ ወይም ደግሞ ያቺ ጉደኛ ዮዲት የምትባለው ያቺ ያንተ እህት ከሁለታችን አንዳችን መሞታችን ስለማይቀር ወይ ደግሞ እሷን ከገደልኩኝ መታሰሬ ስለማይቀር እኔ ተስፋ እየቆረጥኩኝ ነኝ። ስለዚህ ተረጋግቼ የማስብበት ጊዜ የለም። ተረጋግቼ ማሰብ የምችለው ያችን ዮዲትን የሆነ ነገር አድርጌ ወይ እስር ቤት ከገባው ወይ ደግሞ እሷ የሆነ ነገር አድርጋኝ ከገደለችኝም ሰማይ ቤት ሆኜ ነው ላስብ የምችለው እንጂ አሁን ላይ ምንም የማስብበት ሰዓትና ደቂቃ በጭራሽ የለኝም እያለ ይገኛል ወንዶሰን። እንግዲህ እንደዚህ እያልክ እናቴን ግን እንድትናገር አልፈልግም። ዮዲትን ከሆነ መጀመሪያውኑ ሳታገባ ምን አይነት ሴት እንደሆነች ልታቅና ልታጣራ ይገባ ነበረ። ይሄ እኔን አይመለከተኝም። መጀመሪያ ለምን በደንብ አድርገህ ካላጣራክም ከማግባት በፊት። አሁን ላይ ግን ከፈለክ መፍታት ትችላለህ እንጂ እህቴን የመግደል መብቱ በጭራሽ የለክም ነበረ ሲለው የነበረው። እንዴት አውቄ ነው ጸባዩን የእሷን ላጣራ የምችለው? እሷ እኮ ሴጣን ራሱ ከእሷ ነው አጀንዳ አይዲያ የሚወስደው። ሴጣን የሚቀናባት አስመሳይ ሴት ናት። መጀመሪያ ባቅ ኖሮማ አይደለም እሷን ሚስቴ አድርጌ ላገባ ይቅርና እሷ በሄደችበት መንገድ ራሱ አልሄድም ነበረ። እንዴት ብዬ አውቄን ያለው። እውነት ለመናገር እንግዲህ ወንዶሰን እስካሁን የዮዲትን ማስመሰል እንጂ ማንነቷን ትክክለኛ ባህሪዋን ሊረዳ አልቻለም። ትክክለኛ ባህሪዋን የተረዳው እንግዲህ አሁን ላይ አለም በቀረጸችው ቪዲዮ ነው ማለት ነው። ያ ቪዲዮ ባይኖር ኖሮ እንደዚሁ እያጭበረበረች እናቱንም እያሰቃየች ትኖር ነበረ። ፈጣሪ ባተርፋቸው የወንዶሰን እናት እንግዲህ ሞተው ነበር። ያው ፈጣሪን ስለያዙ ግን አሸናፊ ሆነዋል። አልሞቱም። ስላልሞቱ ደግሞ ወንዶሰን እድለኛ ነው። አልሞትኩኝም፣ ይሄው በህይወት አለው እኮ ልጄ፣ እችን ሴት ተዋት ጦስ ትሆንብካለች እያሉ ይገኛሉ። አሁን ላይ ደግሞ ከባዱ ችግር እንግዲህ የወንዶሰን እናት የቤቱን ስም በወንዶሰን አድርገዋል። ይህን ደግሞ እስካሁን ዮዲት አላወቀችም። ብታቅ በእርግጠኝነት ፍቺ ነው የምትጠይቀው። ምክንያቱም እሷ የገባችበት ትልቁ አላማዋ ንብረት እንጂ ወንዶሰንን ወዳ አፍቅር አልነበረም። እነሱን ገላ የእነሱን ንብረት ለመውሰድ ነበረ ጥረት ስታደርግ የነበረው። እነሱን ለመግደል እንግዲህ ስትሞክር የነበረው ሙከራዋ አልተሳካላትም። አሁን ላይ ግን ቤቱ በወንዶሰን ስም መሆኑን ካወቀች ግማሽ ፐርሰንት ይደርሰኛል ብላ መጠየቋ አይቀርም። ይሄ ደግሞ ለዓለም እጅጉን ስጋት ሆኗል። እንደምንም ብለን ይሄንን ማስተካከል አለብን እያለ ትገኛለች። የዓለም እንግዲህ እዛ ቤት ውስጥ የቤቱ ምሰሶ ናት ማለት ነው። ብዙ ነገሮችን አንድ የምታደርገው ዓለም ናት፣ የምታማክረው ዓለም ናት። ሰራተኛ ብትሆንም ግን ለዛ ቤት እንደ ጠበቃ ሆና ነው የምትኖረው። ዮዲትና እናቷን ቤት ውስጥ ያው ፍጥጫ ላይ ይገኛሉ። ውጪ አትውጪ፣ በአንቺ ምክንያት እንደዚህ ሆኛለሁ፣ ንብረቴን አጥቻለሁ፣ አንቺ ገፊ፣ ብቻ ብዙ ነገር እያለች ትገኛለች ወርቄ። ልጅቷም እንግዲህ ልጅ ተብዬዋ ዮዲት ጉዲት ቤቱ የኔ ነው ያንቺ ብቻ አይደለም የአባቴም ድርሻ ስላለበት ከፈለግሽ አንቺ መውጣት ትችያለሽ እንጂ እኔ የትም አልወጣም። ከዚህ በኋላ እንደውም አፍሽን እንድትከፍችብኝ አልፈልግም። አፍሽን እከፍታለሁ የምትይ ከሆነ አፍሽን እዘጋልሻለሁ እያለች እንግዲህ ለእናቷ እንደዚህ አይነት መልስ እየመለሰች ትገኛለች። የወርዴም እንግዲህ እነሱ ቤት ነበረች።
ይሄን ሁሉ ስትሰማ እንዴት እናትሽን እንደዚህ ትናገሪያታለሽ? እናትሽን ልታከብሪ አይገባም ወይ ስትላት ነበር ማለት ነው። ዮዲት እንግዲህ እንደምናውቃት ምንም አይነት መስሚያ የላትም። ክብር የሚባለው ነገር ደግሞ ባለፈበትም አላለፈችም እና ለራሷም እንድትከበር አትፈልግም፣ ሰውንም ማክበር አትፈልግም። ዮርዳኖስንም ደግሞ አንቺ ምን እዚህ ትሰሪያለሽ? ለምን ከዚህ አትወጭም ነበረ ስትላት የነበረው አልወጣም ከዚህ እንደፈለግሽ እንድትናገሪኝ አልፈልግም፣ አንቺ አፍሽን እንድትከፍችብኝ አይደለም የመጣሁት ብላ ዮርዳኖስም አሁን ላይ ዮዲትን እየተናገረች ትገኛለች። በፊት እንግዲህ ማረፊያ ቦታ ስለሌላት ስትሰደብም ብዙ ነገር ሲሏትም ዝም ነበር የምትለው። አሁን ግን ዮርዳኖስ እንግዲህ የራሷ የሆነ ፍቅረኛዋ ጋር ስላለች ስለዚህ ቤት የምታድርበት አትቸገርም፣ እነሱን አትለማመጥም። ኦልሬዲ የራሷን ህይወት ጀምራለች። በፊት ግን ያው ከእነሱ ጋር ለመጠጋት ብላ ስትሰደብም ሲያንጓጥጧትም እየተለማመጠች ነበር የምትኖረው። እንደዛም ሆኖ ግን በስተመጨረሻ ከቤት አባረዋት ነበር። በዚህም የተነሳ ጅብ ከሚበላኝ ብላ ነበረ ፍቅረኛዋ ጋር እንግዲህ ደባል ሆና እየገባችው። ለዛውም ፍቅረኛው ከእናቱ ጋር ነው የሚኖረው። እሷም ያው ይህንን መርጣ ገብታለች ማለት ነው። ዮዲትና እናቷ እንግዲህ አረመኔ ከመሆናቸው የተነሳ የእህታቸውን ልጅ ዮርዳኖስን መቀበል እንኳን አልቻሉም ማለት ነው። በጣም ከባድ ነገር ነው ይሄ እንግዲህ። አለምና ፀሐይም እንግዲህ ቤት ውስጥ በተፈጠረው ነገር እየተደዋወሉ ምክክር ያደርጋሉ። ሲመካከሩ እንግዲህ ቤት ውስጥ እየተፈጠረው እዚህ ከባድ ጦርነት ተፈጥሯል ትላለች ፀሐይም፣ እዚህ ከባድ ጦርነት፣ አለምም እንደዛው የጦርነቱ ወላፈን አንቺ ጋር መጣኔ እየተባባሉ ይገኛሉ። ለምንድን ነው የሚጣሉት የሚለውን ነገር እንግዲህ አውርተዋል። ካወሩ በኋላ ይሄ ወንዶሰና ቤት መጥቶ ነበረ። ስለዚህ አባዬን አንቋቸው ነበር። በዛ የተነሳ ደግሞ አስቻለው ይሄው እናቴን እንዳትነካ እያለ እዚህ ሊጋደሉ ነበር። እኔ በመሀል ገብቼ ባላድናቸው ኖሮ ትልቅ ችግር ነበረ የሚፈጠረው። እነዚህ ሶስቱም የአንቺ አሰሪዎች በጣም ከባድ ሰዎች ናቸው። ይሄ አስቻለው የሚባል ልጅም ይሄው ከወንዶሰን ጋር በጣም ከባድ ጥል ውስጥ ገብቶ ነበረ። ሁሉም አንድ አይነት ናቸው እያለች አለም ለፀሐይ ትነግራታለች። ፀሐይ ታዲያ ምላሿ አስቻለውን ከዚህ በኋላ አንዲት ነገር ስትናገሪው አልሰማም፣ መስማት የለብኝም እንዳልሰማ። ሁለቱ በጣም ክፉዎች እና ጨካኞች ናቸው። እነሱን እንደፈለግሽ መናገር ትችያለሽ፣ አስቻለውን ግን አትናገሪብኝ በማለት ፀሐይ ለፍቅረኛዋ እየተቆረቆረች ትገኛለች። እንግዲህ ያው ፍቅር እንደዚህ ነው። እደግምልሻለሁ ሶስቱም ዘራቸው በሙሉ ክፉዎች እና አስመሳዮች ናቸው እያለች እንግዲህ አለም ደግሞ ትናገራለች። ፀሐይ ደግሞ እየተቆጣች ትገኛለች። ጓደኛሞቹ እንግዲህ ሁለቱ ጓደኛሞች እየተጣሉ ይገኛሉ ማለት ነው። ወንዶሰን አሁንም አልፎ አልተቀመጠም። ቀጥታ እንግዲህ እቤት ድረስ ሄዷል ማለት ነው። እዚህ ምን ትሰሪያለሽ አንቺ? ደግሞ እንደ ጨዋ ሰው ጥሩ ስራ እንደሰራ ሰው እዚህ መተሽ ትቀመጫለሽ ወይ? ነይ ውጭ እያለ አሁንም ከእናቷ ቤት እያስወጣት ይገኛል። እናትየዋ ግን አሁንም እንዳታንቀኝ፣ እኔ ሂጂልኝ ከዚህ ውጪ እያልኳት ነበረ ግን አልሰማኝ ብላ ነው እኔ ምንም ነገር እንዳታደርገኝ እያለች ትገኛለች። ወርቄ እንግዲህ አሁን ላይ ወንዶሰንን በጣም ፈርታዋለች፣ ያደረገችበትን ክፋት ስለምታውቅ። እዚህም እንግዲህ ዮርዳኖስ እንደምንም ገፋፍታ ሁለቱ አስቻለውና ወንዶሰን እንዳይጣሉ ገፋፍታ አስወጥታለች። ወንዶሰንን ውጭ አውጥታ እየመከረች ትገኛለች። ሰው ቤት መተክ የሆነ ነገር ቢፈጠር ወንጀለኛ ልትሆን የምትችለው አንተ ነህ። ስለዚህ ያለከው ሰው ቤት ነው፣ መረጋጋት አለብን ያለችው ፀሐይም እንግዲህ እንደዚህ ስሜታዊ ሆነክ የምትወስነው ውሳኔ ከባድ ነገር ሊያመጣብህ ይችላል። አስቻለው ተረጋጋና ውሳኔዎችን ለመወሰን አለብህ፣ እንደዚህ አትሁን እያሉ እንግዲህ ነገሮችን እያረጋጉ ይገኛሉ። አሁን ላይ የቤተሰባዊ ጦርነት ቀጥሏል ትላላችሁ? ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬው በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ቤተሰብ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ።
አሁንም ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሆኑ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቶኝ። ሀሳብና አስተያየታችሁን በኮሜንት አስቀምጡ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ባይ ባይ።